ስለ ባላንስ ሺት ስናይ ደግሞ ባላንስ ሺት ሌላኛው ለአመታዊ የግብር ሪፖርታችን የምናቀርበው የፋይናንሻል ስቴትመንት አይነት ነው። ሶ ባላንስ ሺት በጣም ኢምፖርታንት ነው። ምክንያቱም የሚይዛቸው እዚህ ፋይናንሻል ስቴትመንት ውስጥ የሚካተቱት ነገሮች የብዙ ጊዜ እንትን ነው የድርጅቱን ፋይናንሻል ስታተስ ይነግረናል ማለት ነው። ሶ ባላንስ ሺት ኢንተርናል ጥቅም ብዙም ላይኖረው ይችላል። ኢንተርናል ጥቅም ማለት አሁን ኢንካም ስቴትመንት ትርፋችንን፣ ኪሳራችንን የመሳሰሉት ነገር በደንብ የምንተነትንበት ያን ያህል ከኢንተርናል ፐርፐዝ ያለው አይደለም። ነገር ግን ኤክስተርናል ፐርፐዝ ግን በጣም ኢምፖርታንስ አለ። ሶ ምንድነው ቤዚክሊ ባላንስ ሺት ማለት በአንድ ስፔሲፊክ ፖይንት ወይም በአንድ ስፔሲፊክ ታይም ፔሪየድ የአንድ ድርጅት የፋይናንሻል ፖዚሽኑ የሚታይበት የፋይናንሻል ስቴትመንት ነው ማለት ነው። ይሄ የፋይናንሻል ፖዚሽን ወይም ደግሞ የፋይናንሻል ስቴቱን የሚያሳየው ደግሞ ምን ነው የሚያካትተው? የአንድን ድርጅት በዛ ሰዓት ላይ ያለውን ንብረት፣ በዛ ሰዓት ላይ ያለበትን ዕዳ፣ ከዛ ደግሞ ይህ ንብረት ይህ ዕዳ ስንት ኦነሮች እንዳሉትና የስንት ባለድርሾች እንዳሉት የሚያሳየን የፋይናንሻል ስቴትመንት አይነት ባላንስ ሺት በመባል ይታወቃል ማለት ነው። ሶ ባላንስ ሺት ሲምፕል የሆነ የአካውንቲንግ ህግ ነው ያለው። ይሄ ለባላንስ ሺት ብቻ ሳይሆን ኢን ጀነራል ይሄ ዘ አካውንቲንግ ኢኩዌዥን በመባል ይታወቃል። ሶ ዘ አካውንቲንግ ኢኩዌዥን ደግሞ ምንድነው? አሴትስ ኢኳልስ ላያቢሊቲስ ፕላስ ኢኩዊቲ የሚባለውን ህግ የሚያከብር የፋይናንሻል ስቴትመንት አይነት ነው። አሁን አሴት ምን ማለት ነው? ንብረት ማለት ነው። ላያቢሊቲ ደግሞ ዕዳ ማለት ነው። ኢኩዊቲ ደግሞ ድርሻ እንደማለት ነው። ሶ እቺን ህግ ፕሮፐርሊ ደብል ኢንትሪ አካውንቲንጋችንን ከተከተልን እንግዲህ ያየነው ምንድነው? ቻርት ኦፍ አካውንታችን እናወጣን። ዴቢት ክሬዲታችን ፕሮፐርሊ ባላንስድ ከሆነ እችኛዋ ትከበርልናለች። አሴትስ ኢኳልስ ላያቢሊቲ ፕላስ ኢኩዊቲ የሚለው ትከበርልናለች ማለት ነው። ሶ ምንድነው ባላንስ ሺት ስትራክቸሩ? በዋነኝነት አሴቶች ከላይ አሉ፣ ከዛ ላያቢሊቲዎች አሉ፣ ከዛ ደግሞ ከስር ኢኩዊቲ አሉ። ስለዚህ ፍሎውን መከተል አለበት። አሴቱ ቶታል አሴት ከመዘገብን በኋላ ላያቢሊቲያችንን እንመዘግባለን፣ ከዛ ኢኩዊቲያችንን እንመዘግባለን። በዚህ መሰረት አሴት ኢኳልስ ላያቢሊቲ ፕላስ ኢኩዊቲ እናረጋግጠዋለን። ሁሌም ባላንስ ማድረግ አለባቸው። ይሄ ባላንስ ካላደረገ መጀመሪያ ላይ ዴቢት ክሬዲታችንን ባላንስ አላደረገም ማለት ነው። ሶ ሲምፕል ስትራክቸሩ እንዴት ነው? አሴት ላይ መጀመሪያ ከረንት እና ነን ከረንት አሴቶቻችንን እናስቀምጣለን። ከረንት አሴቶቻችን ምንድን ናቸው? ካሻችን አለ፣ አካውንት ሪሲቨብላችን አለ፣ ኢንቬንቶሪያችን አሉ፣ ፕሪፔድ ኤክስፔንሶች ካሉ ደግሞ እነሱ አሉ። አሁን የካሽ እንግዲህ ካሽ አት ባንክ ሊሆን ይችላል፣ ካሽ ኦን ሃንድ ሊሆን ይችላል። አካውንት ሪሲቨብል ግልጽ ነው፣ የበዱቤ የሸጥናቸው ነገሮች። ኢንቬንቶሪ አንዳር ፖይንት ያለን ኢንቬንቶሪ ነው። ፕሪፔድ ኤክስፔንስ ደግሞ ቀድመን የከፈልነው ወደ ቀጣይ ዓመት የሚሸጋገሩልን የሬንት ሊሆን ይችላል የመሳሰሉት ነገር። ብዙ ጊዜ ሬንት ፕሪፔድ ሬንት ያሉን እንደ ከረንት አሴት ይያዝሉናል ማለት ነው። ሶ ከረንት አሴት በሎጂኩ ምንድነው? ቤዚክሊ አንድ ድርጅት በአንድ በጀት ዓመት ውስጥ ወደ ገንዘብ ሊቀይራቸው የሚችሉ ንብረቶች ወይም ደግሞ የአንድ ድርጅት ገንዘብ ካሽ ወደ ካሽ ኮንቨርት ሊደረግ የሚችል ወይም ደግሞ አክቹዋል ካሽ ከረንት አሴት በመባል ይታወቃል ማለት ነው። ከዛ ነን ከረንት አሴቶች ደግሞ ምንድን ናቸው? የድርጅቱ ፊክስድ ንብረቶቹ ናቸው በዋነኝነት። ስለዚህ ፈርኒቸሮች፣ ቪክሎች፣ ኮምፒውተሮች፣ ኢንታንጀብል የሆኑ ነገሮች ለምሳሌ እንደ ሶፍትዌር ምናምን ነገሮች የነን ከረንት አሴት ውስጥ ይካተታሉ ማለት ነው። ከዛ አሴቶቻችን እንደዚህ ክላሲፋይ ካደረግን በኋላ ደግሞ ሌላኛው ስትራክቸር ምንድነው? ላያቢሊቲ ደግሞ አለ ማለት ነው። ላያቢሊቲም እንደዛው ከረንት እና ነን ከረንት አለው። ሶ ከረንት ላያቢሊቲ ምንድነው? በአንድ በጀት ዓመት ውስጥ መክፈል ያለብን ዕዳዎቻችን ናቸው። ነን ከረንት ላያቢሊቲ ደግሞ ፊክስድ የሚባሉና ጊዜ ያለን ሎንግ ተርም ጊዜ ያለን ዕዳዎቻችን ናቸው ማለት ነው። ሶ ከረንት ላያቢሊቲ ውስጥ ምን ሊኖር ይችላል? አካውንትስ ፔየብል በዱቤ የወሰድናቸው ነገሮች ካሉ፣ ያልከፈልናቸው ሳላሪዎች ካሉ ሳላሪ ፔየብሎች፣ ታክስ ፔየብል ቬሪ ኮመን፣ የቫት ፔየብል ሊሆን ይችላል፣ የዊዝሆልዲንግ ፔየብል ሊሆን ይችላል። ከዛ ባለፈ ደግሞ ሾርት ተርም ሎኖች ከፐርሰናል ከተበደርን የመሳሰሉ ነገሮች ሾርት ተርም ሎኖች ከረንት አሴት ማለት ከረንት ላያቢሊቲ ተብለው ይካተታሉ ማለት ነው።
ከዛ ነን ከረንት ላይቢሊቲዎች ደግሞ አሉ። ነን ከረንት ላይቢሊቲዎች ሎንግ ተርም ሎኖች ናቸው። ኦር ደግሞ የሊዝ ኦብሊጌሽኖች ሊዝ የሚከፍለው ሎንግ ተርም ስለሆነ ከአንድ በጀት ዓመት በላይ የሚፈጁ አጠቃላይ ዕዳዎች ነን ከረንት ላይቢሊቲ በመባል ይታወቃሉ ማለት ነው። አሁን ኢኩዊቲ ላይ ምንድን ነው ለሶል እና ለፒኤልሲ የተለያየ ስላይትሊ ዲፍረንት የሆኑ ስትራክቸሮች አላቸው። ሁለቱም ላይ ካፒታል አለ። ነገር ግን ሶል ፕሮፕራይተርሺፕ ከሆነ ኦነርስ ካፒታል ነው የሚባል ቢካዝ አንድ ኦነር ስለሆነ ያለው ማለት ነው። የፒኤልሲ ላይ ግን ሼር ካፒታል ነው ቢካዝ የእንትና የአበበ የከበደ ያለ እየተከፋፈለ የየራሳቸው በአክሲዮን መጠናቸው መሰረት የየራሳቸው ካፒታል ስላላቸው ማለት ነው። ከዛ ውጭ ምናለ ኢኩዊቲ ላይ ሪቴንድ ፕሮፊት ወይ ሪቴንድ አርኒንጋቸው አለ። ሪቴንድ አርኒንጋቸው ማለት የሶል ፕሮፕራይተሩም የፒኤልሲው በየአመቱ የተከማቸው ሀብት ማለት ነው። ለራሳቸው ያልወሰዱት የተከማቸው ሀብት ነው። ከዛም በኋላ ሶል ላይ ምን አለ ዊዝድሮዋሎች አሉ። ዊዝድሮዋሎች ማለት ከፕሮፊታቸው ሳይበልጥ ለኪሳቸው ግን የወሰዱት ገንዘብ ማለት ነው። ከፕሮፊታቸው ካልበለጠ መብታቸው ስለሆነ። ከዛ ውጭ ምን አለ ፒኤልሲ ላይ ደግሞ ሼር ካፒታል ፕላስ ሪቴንደሪንግ ማይነስ ዲቪደንድ። ዲቪደንድ ደግሞ ፕሮፐርሊ ደግሞ መውጣት አለበት ፒኤልሲ ከሆነ ማለት ነው። ከአንድ በላይ ሰዎች ስለሆነ እዚህ ጋር ትራንዛክሽናቸውን የሚያከናውኑት ዲቪደንድ ታክሳቸውን ከፍለው የወጣውን ዲቪደንድን ማሳየት አለብን ማለት ነው። አሁን በኤግዛምፕል ስናይ ኤክስዋይዚ ትሬዲንግ ይባላል። ባላንስ ሺት የር ኢንድስ ዲሴምበር 31 ይላል የዓመቱ መጨረሻ ማለት ነው። አሁን አሴት ውስጥ ምን ከተት ከረንት አሴት እና ነን ከረንት አሴት ብለን ከፋፈለው መጀመሪያ። አሁን እቺ ባላንስ ሺት ላይ አንድ መረዳት ያለብን ነገር ኢትስ ኦል ኢን ዘ ዴቢት ክሬዲት። በቃ ዴቢት ክሬዲቱ ፕሮፐርሊ ከተሞላ ባላንስ ሺታችን ልክ ነው። በቃ ምን አለው አሁን እዚህ ላይ ካሽ 100K ይላል። 100,000 ብር በካሽ እና ካሽ ኢኩቫለንት አለው። አካውንት ሪሲቨብል 50,000 ብር አለው። ከዛም በኋላ በኢንቬንቶሪ 80,000 ብር አለው። ፕሪፔድ ሬት ካልኩሌት ተደርጎ በውሉ መሰረት 15,000 ብር አለው ማለት ነው። ቶታል ከረንት አሴቱ 245,000 ብር ይላል። ነን ከረንት አሴት ላይ ደግሞ ስንገባ ኢኩዊፕመንት፣ ፈርኒቸር እና ቪሂክል አንድ ላይ 220,000 ብር። ይሄኛው ኔት ኦፍ ዲፕሪሺዬሽን 220,000 ብር እናስገባለን። ስለዚህ ቶታል አሴቱ ስንት ይሆናል? 465,000 ይሆናል ማለት ነው። ከዛ ላያቢሊቲያችን ላይ ደግሞ እንመጣና ከረንት ላያቢሊቲ ስንት ነው? 70,000። ሳላሪ ፔየብል ያለበት 20,000 ብር፣ ቫት ፔየብል 10,000 ብር አለበት፣ ሾርት ተርም ሎን 30,000 ብር አለበት። ከዛ ቶታል ከረንት ላያቢሊቲው 130,000 ይሆናል። ከዛ ነን ከረንት ላያቢሊቲ ባንክ ሎን አለበት በ3 ዓመት ውስጥ መክፈል ያለበት 120,000 ብር ይቀርበታል። ስለዚህ ሁለቱን ስንደምሩ ቶታል ላያቢሊቲ 250,000 ብር ይሆናል ማለት ነው። ከዛ መጨረሻ ላይ ኢኩዊቲ ላይ ደግሞ እንመጣለን። ኢኩዊቲ ላይ ስንመጣ ኦነርስ ካፒታል 150,000 ይላል። ከዛም በኋላ ሪቴንድ ፕሮፊቱ ደግሞ 65,000 ብር ይላል ማለት ነው። ሪቴንድ ፕሮፊቱን ቺን ፊገር ከምናገኛታለን ከበፊቶቹ ኢንካም ስቴትመንቶች እና የዚህኛው ኢንካም ስቴትመንት በመደመር። ኦነርስ ካፒታል ደግሞ ከንግድ ፍቃዱ የሚገኘው ያስመዘገበው የሬጂስተርድ ካፒታሉ ነው ማለት ነው። ሁለቱ ሲደመር 215,000 ይሆናል። ስለዚህ መጨረሻ ላይ ባላንስ አደረገልን ማለት ነው። ቶታል አሴቱ ስንት ነው? 465,000። ካልኩሌሽኑ እንዴት ነው? ላያቢሊቲ ፕላስ ኢኩዊቲ። ላያቢሊቲው ስንት ነው? 250,000። ኢኩዊቲው ስንት ነው? 215,000። ስለዚህ አካውንቲንግ ኢኩዌሽናችን ተከበረ ማለት ነው። በዚህ መሰረት ባላንስ ሺታችንን እናረጋግጣለን። አሁን አንዳንድ አናሊሲሶች ልንሰራቸው የምንችላቸው ምንድን ነው? ሊኩዊዲቲያችንን ልናይ እንችላለን። ምን ማለት ነው? አሁን ከረንት አሴቶቻችንን ከከረንት ላያቢሊቲ ላይ ልናነጻጽር እንችላለን። ይሄ ምንድን ነው? ከረንት አሴቶች ምንድን ናቸው? በአንድ በጀት ዓመት ወደ ካሽ ኮንቨርት የሚደረጉ ወይም ደግሞ ካሽ የምንላቸው ንብረቶቻችን ናቸው። ከረንት ላያቢሊቲ ደግሞ በአንድ ዓመት ውስጥ መክፈል ያለብን ዕዳዎቻችን ናቸው። ስለዚህ ሁሌም መሆን አለበት ጥሩ ቢዝነስ ካለን ሁሌም ያሉን ንብረቶች ካሉን ዕዳዎች መብለጥ አለባቸው። ስለዚህ እሱን በማነጻጸር ሊኩዊዲቲያችንን እናያለን። ሌቨሬጃችንን ደግሞ ልናይ እንችላለን። ይህንን በአናላይሲስ ቶፒክ ሞጁል 3 ላይ በደንብ የምናየው ይሆናል። ግን ሌቨሬጃችንን ደግሞ እናያለን። ድርጅታችን ብዙ ዕዳ ነው ያለው ወይስ ብዙ ባለድርሻዎች ነው ያሉት የሚለውን ነገር እናያለን። ከዛ ውጭ የአሴት ሚክሳችንን ማለትም ብዙ ንብረታችን ካሽ ነው ወይ ኢንቬንቶሪ ነው ወይ ምናምን የሚለውን ነገር እናያለን ማለት ነው። ከዛ ኢኩዊቲ ግሮዝ ደግሞ ሪቴንድ ኤርኒንግዛችንን እያደገ ነው ወይስ እየቀነሰ ነው የሚለውን ነገር እናነጻጽርበታለን። አሁን ይህ ምንድን ነው? ኢንተርናሊም ኤክስተርናሊም ኢምፖርታንት የሆኑ ሰብጀክቶች ናቸው። ምን ማለት ነው? አሁን ለምሳሌ ግብር ላይ አሴት ሚክሳችንን ካየን አሁን ለምሳሌ
አዋጁ የሚከለክላቸው ነገሮች አሉ። አሁን ለምሳሌ ሶል ነው እንግዲህ ይሄ ድርጅት እንደምናየው ኦነርስ ካፒታል 150 ሺህ ይላል፣ ካሽ 100 ሺህ ይላል አይደለ? ስለዚህ አሁን ግብር ላይ ምንድነው የሚያዩት? ባላንስ ሺታችንን ማነጻጸር ብቻ ነው። ባንክ ስቴትመንት እንጠየቃለን። ስለዚህ የባንክ ስቴትመንቶች ኢንዲንግ ባላንስ እያንዳንዱ ይደመራል ማለት ነው። አንድ ኦዲተር የሚያደርገው እሱ ነው። እያንዳንዱን ኢንዲንግ ባላንስ ከደመረ በኋላ ከምን ጋር መግጠም አለበት? ካሽ ከሚለው ጋር መግጠም አለበት ማለት ነው። አሁን ካሽ የምትለዋ ደግሞ ካሽ ኦን ሃንድ ነች ወይስ ካሻት ባንክ ነች? ካሻት ባንክ እስከሆነች ደግሞ እንዘረዝረዋለን። ንግድ ባንክ፣ አዋሽ ባንክ ምናምን ነገር እያለ እንዘረዝረዋለን። አሁን ካሹ ካልገጠመ ሲጀመር ሂሳብ ሰራተኛው ማያሳልፈው፣ ኦዲተሮቹም ደግሞ ካሽ ፕሮብለም አለበት ብለው ያቺ ዲፍረንስ የመጣችውን ታክስ እንደረጋለን ማለት ነው። ለምን? ምንጩ ያልታወቀ ሀብት ተብሎ ኮንሲደር ስለሚደረግ። ሌላ ደግሞ ምን አይነት ህግ አለ? ሶል ፕሮፕራይተርሺፕ ከሆነ አንድ ድርጅት ከ100 ሺህ በላይ ካሽ ኦን ሃንድ መያዝ አይችልም አይደለም። በአዲሱ አዋጅ መሰረት ደግሞ ኢቨን ከ30 ሺህ ብር በላይ ካሽ ኦን ሃንድ መያዝ አይችልም ማለት ነው። ለምን? ይሄ ለፒኤልሲ ለሶል ነው። ቢኮዝ ከ30 ሺህ ብር በላይ ከሆነ ካሽ ኦን ሃንዳችን በባንክ ትራንዛክሽኖች እያካሄደን አይደለም ማለት ነው። ስለዚህ እንደዚህ አይነት ነገሮችን ጥንቃቄ ማድረግ አለብን። ሌላ ደግሞ ኦዲት ላይ ሌላ ምን አይነት ነገሮች አሉ? አካውንት ሪሲቨብላችን አሁን ለምሳሌ በሰነድ የተደገፈ መሆን አለበት። ለምሳሌ አካውንት ሪሲቨብላችን 100 ሺህ ብር ነው ይባል፣ ወር ደግሞ እዚህ ጋር እንዳለ 50 ሺህ ብር ከሆነ የሆነ ክሬዲት ሴልስ ኢንቮይስ ሰጥተናል ማለት ነው። ስለዚህ በዛች ክሬዲት ሴልስ ኢንቮይስ መሰረት ዱቤ እንደሰጠን ማረጋገጥ አለብን። ሌላ ኢንቬንቶሪ ላይ ደግሞ ስንገባ ኢንቬንቶሪ ላይ ደግሞ ምንድነው መሆን ያለበት? ቆጠራ መካሄድ አለበት። የበጀት ዓመት መዝጊያ ላይ ሰኔ 30 ላይ ቆጠራ መካሄድ አለበት። ስለዚህ ያ ቆጠራ ደግሞ ዩኒት ፕራይሱ፣ ቫሊዩ፣ የእቃው አይነት፣ ኮዱ የመሳሰሉት ነገሮች ተባዝተው መቀመጥ አለባቸው። ያኛውና ይሄኛው ደግሞ ተመሳሳይ መሆን አለበት፣ ሊቆጠርብንም ስለሚችል ማለት ነው። ከዛ ውጭ ፕሪፔድ ሬንት ላይ ደግሞ 15K አስቀመጠን። አሁን ፕሪፔድ ሬንት እንዴት ነው የሚሆነው? ፎር ኤግዛምፕል ግንቦት ላይ በወር 10 ሺህ ብር የምንከፍለው የቤት ኪራይ ያለን እና ግንቦት ላይ የ6 ወር ከከፈልን የግንቦትንና የሰኔን እንደ ኤክስፔንስ ኦልሬዲ ይዘነዋል። ስለዚህ 10 ሺህ ብር ቀንሰን ስንት ቀሪ? የ4 ወር ቀሪ ይኖርብናል ማለት ነው አይደለ? ስለዚህ ያቺ የ4 ወር ያለችን ፕሪፔድ ኤክስፔንሳችን ነች፣ ፕሪፔድ ሬንታችን ነች ማለት ነው። ያቺ ፕሪፔድ ሬንት እስከምንጠቀማት ድረስ ምናችን ነች? ንብረታችን ነች። ስለዚህ ያቺን ፕሮፐርሊ ከውላችን ጋር መያያዝ አለበት፣ ትክክለኛውን ማስቀመጥ አለብን ማለት ነው፣ ካልኩሌሽኑን ተከትለን። ከዛም በኋላ ነን ከረንት አሴት ላይም እንደዛው ለንብረቶቻችን እያንዳንዱ ማስረጃ ያስፈልገናል። እያንዳንዱ ነገሮች በዚህ መሰረት ካልኩሌት ማድረግ አለብን፣ ማወቅ አለብን። የማይሆኑ ማስረጃዎች ካስገባን ባላንስ ሺት በጣም ጉዳት የሚያመጡ በተለይ አመታዊ ጉዳዮች ላይ ነው፣ ኦዲት ጉዳይ ላይ ባላንስ ሺት በጣም ፕሮብሌሞች ሊያመጣ ስለሚችል በደንብ መጠንቀቅ አለብን ማለት ነው። ባላንስ ሺት ይህንን ይመስላል።